ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ይህ ማል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ ነዳጅና ናፍጣ ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ ተወስኗል። ይህንን ጉዳይ እንመለከታለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ የነበረውን 27 ሚሊዮን ተረጆችን ወደ 3 ሚሊዮን መቀነስ መቻላቸውን ተናግረዋል። የህወሓት ቃል አቀባይ የሆኑት ሚካኤል አስገዶም ከቢቢሲ ጋር ባደረጉት ቆይታ ላይ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በሰላማዊና በዲሞክራሲያዊ መንገድ ስልጣናቸውን ለዶክተር ደብረጽዮን ገብረ ሚካኤል የማያስረግቡ ከሆነ ስህተት ይፈጠራል ሲሉ ተናግረዋል። ከዚያ ውጪ እንግዲህ ለትግራይ ክልል መረጃዎች እጅግ በጣም ፍጹም በሆነ መልኩ ቅርብ ነው ተብሎ የሚጠራው የአውራምባ ታይምስ ሚዲያ ጋዜጠኛ ዳዊት የአሜሪካን ዲፕሎማቶች ለህወሓት ሰዎች ጥብቅ ማስጠንቀቂያ መስጠታቸውን ገልጿል። ይሄ ጉዳይ በቪዲዮ አለ፣ እሱን እንመለከታለን። ክብርት ከንቲባ አዳነች አቤቤ ለህዝቡ ቤት ስንሰጥ ነው ወይ ከመሃል ከተማ ወደ ዳር አወጡን የምንባለው? እነሱ ለገጣፎ ድረስ ሄደው ቤት ሲገዙ እንዴት ከመሃል ከተማ የወጡ አልመሰላቸውም ሲሉ ተናግረዋል። ህዝቡን በቀላሉ ሆድ ለማስባስ የሚደረግ ጥረት ካልሆነ በስተቀር እኛ ለነዋሪዎቹ ምቹ መንደሮችን ገንብተናል ሲሉ ተናግረዋል። በአማራ ክልል ያለው የፖለቲካ እጅጉን ከመበላሸቱ የተነሳ የአማራ ህዝብ ሙሉ ለሙሉ ከሌላው ኢትዮጵያዊ ጋር ወደሚጋጭበት ደረጃ እንዲደርስ እያደረጉ ይገኛሉ እነዚህ ፖለቲከኞች። እነዚህና ሌሎች ነገሮችን ደማምረን በቪዲዮ ማስረጃ አስደግፈን የምንመለከተው ትንታኔ አሁን ይጀምራል። የትም እንዳትሄዱ አብራችሁን ቆዩ። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔው የምናልፍ ይሆናል። ወደ መጀመሪያው መረጃችን ስናልፍ ክብርት ከንቲባ አዳነች አቤቤ ያስተላለፉትን መልእክት ነው የምናገኘው። እሱን ቪዲዮ ተመልክተን እንመለስና የተወሰነ ሐሳብ እዛ ላይ እንሰጣለን። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ? ለገጣፎ ጨዋታው ግልጽ ነው። ከበርቻቻ ጨፋራ ነው። እኛ ስላረግነው ነው ዝቅ የሚለው። ቁልፍ ስላስረከብን ጠርተን እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ። ደስ የሚለኝ ነገር ነዋሪዎቹ አያወዳድሩትም። የሰራነው ለነሱ ነው። እነሱ ከገባቸው ይበቃናል። የትኛው ነዋሪ ነው ቤቱ ተገንብቶለት ቤቱ ተመልሶ ያልገባው? ማን የገባበት? ከየት መጥቶ? እስኪ ከሌላ ቦታ መጥቶ እነኚህ ቤቶች ውስጥ የገባውን ሰው ኢንተርቪው አድርጎ በራሳቸው ያቅርቡ። እነኚህ የሚከራከሩ ሰዎች እንማርበታለን። ስለሌለ ሙሉ ኮንፊደንስ አለን። አዲስ አበባ ቀን ይውጣልሽ ካሮጌ ማንነትሽ ተላቀሽ እንደ ስምሽ አዲስ ሁኚ ተብላ ስትመረቅ ነው ክብርት ከንቲባ አዳነች አቤቤን የጣለላት። ይቺ ከንቲባ ብቻ አይደለችም። እውነቱን እንነጋገር ከተባለ ሴቶች ምን አይነት የለውጥ ሐዋርያ መሆን እንደሚችሉ ያስመሰከረች ሴት ናት። ይቺ ሴቶች መስራት እንደሚችሉ፣ መለወጥ እንደሚችሉ፣ ማስተዳደር እንደሚችሉ፣ ነገሮችን ባልተሳካ ሁኔታ ውስጥ እንኳን ወደ ፍጽምና የደረሰ ጥሩ ስራ መስራት እንደሚችሉ ህያው ምልክት የሆነች ሴት ናት። ይቺ ሴት የምንዱባኖች እናት ናት። ለተቸገሩት ደራሽ ናት። የታረዙ ሰዎችን አልባሽ የሆነች ሴት ናት። ይቺ ከንቲባ ምንም ነገር ስታደርግ በስሜት አይደለም የምታደርገው፣ በእውቀትና በድፍረት ነው የምታደርገው። ይሄ ሁሉ ጩኸት ከአእምሮ በላይ የሆነ ስራ ስለተሰራ ነው። ከየትም የመጣ ጩኸት አይደለም። ብርሃን የማይወዱ በትናንትና ጨለማ ውስጥ ሆነው ከትናንትና ውጪ ልክ የማይመስላቸው ሰዎች ናቸው በከንቲባዋ ስራ ላይ እያላገጡ እየተሳለቁ የሚገኙት። የትናንትናዋን አዲስ አበባ ሁላችንም እናውቃለን። ስለዚህ ነገር ብዙ ነገር ተብሏል። ደግሜ ዛሬ ብዙ ነገር ማለት አልፈልግም። ነገር ግን ለምን ጩኸት በረከተ ነው? ሁልጊዜ ስራ ባለበት ቦታ ላይ ጩኸቶች አሉ። የሚሰራ ሰው አይወደድም። ምክንያቱም ከሰራ የሚቀጥለው ተወዳዳሪ ሊያሸንፈው አይችልም። እኛ ሀገር የተለመደው ፖለቲካ ጠልፎ መጣጣል ስለሆነ ነው። ይሄንን ያክል ነገር ባይፈጠር ኑሮ የከንቲባዋ ስራ እኮ እጅግ ትልቅ ስራ ነው። እሷ የሰራችው ስራ ትናንትና በጨለማ ውስጥ ሆነው የሚኖሩ ሰዎች ብርሃን እንዲያዩ አድርጋቸዋለች። በወንዝ ዳር ልማት ምክንያት ከዛሬ ነገ ጎርፍ ወሰደን የሚሉ ሰዎች ንጹህ ቤት እንዲያገኙ አድርጋለች። ይቺ ሴት ታላቅ ሴት ናት። ትልልቅ ስራዎችን ሰርታለን። እንደዚህ መባል የለበትም። ዘፈኑ ምን ይላል? መሃል ገቡና አወጡን ከዳር። እውነት እንነጋገር ከተባለ ዛሬ ህዝቡን የሚያስለቅሱ ህዝቡን ሆድ ለማስባስ ስራ እየሰሩ ያሉ ሰዎች አዲስ አበባ ውስጥ አይደለም የሚኖሩት እኮ። ከመሃል ከተማ ወጣ ብለው ለገጣፎ ለገዳዲ አካባቢ ሲሲዲ የሚባለው ስፍራ ላይ ነው እየኖራሉት። ለምን እዛ ይኖራሉ? ለምን ያንን ቦታ መረጡት? ያ ቦታ እኮ ከአዲስ አበባ ሩቅ ነው፣ ከአዲስ አበባ ቅርብ አይደለም። እነሱ እዛ እየኖሩ ለኛ ግን ሌላ ነገር ነው የሚሉት። አዲስ አበባ ለመኖር ምቹ አልነበረችም። እውነት እንነጋገር ከተባለ ለገጣፎ ለገዳዲ ቱሉ ዲምቱ አልፎ ተርፎ ደብረ ዘይት አይደለም ወይ እነዚህ ሰዎች ሲኖሩ
የነበሩት አናውቅም ወይ? ቴዲ አፍሮ ራሱ እኮ ለገጣፎ ለገዳዲ ሲሲዲ የሚባለው ቦታ ላይ ነው ሲኖር የነበረው። ዛሬ ላይ ተነስቶ ከመሃል አወጡን ወደ ዳር አለ። ወደ ዳር ማለት ምን ማለት ነው? እውነት ነው ፒያሳ የነበሩት የት ሄደዋል? ኮዬ ፈጬ ሄደዋል። ገላንፉራ ተብሎ የሚባለው ቦታ ላይ ሄደዋል። እውነት ነው አራብሳ ሄደዋል። እውነት ግን እንነጋገር ከተባለ እነዚህ ሰዎች እኮ የተሻለ ነገር አግኝተው ነው ይሄዱት። እዚህ አካባቢ ይኖሩበት የነበረው ኑሮን እናውቃለን። እውነት ለህዝቡ የምናዝን ከሆነ እንደዛ በተጨራቆሰ ኑሮ ውስጥ ኑር ብለን መስፈን የለብንም። ያ ነገር ነው የሆነው። እውነት እንነጋገር ከተባለ አዲስ አበባ ውስጥ ቤት መፍረስ የተጀመረው ዛሬ ነው ወይ? አይደለም እኮ በኢህአዴግ ዘመን ነው ቤት መፍረስ የተጀመረው። በወቅቱ ከመሃል 4 ኪሎ ተነስተው ጀሞ አካባቢ የገቡ ሰዎች ነበሩ። ያኔ አልተዘፈነም። ለምን? ያኔ ቤት መድረስ እንደ ብርቅ ይታይ ስለነበረ ነው። እውነት እንነጋገር ከተባለ እኮ ጀሞ ዛሬ ነው ከተማ የሆነው። ዛሬ ነው በጣም ተፈላጊ አይን ቦታ የሆነው። ትናንትና ጀሞ ላይ ሄዶ ለመኖር እጅግ በጣም ሰዎች አይፈልጉም ነበረ። ከመሃል 4 ኪሎ ተነስተን እንዴት እዛ እንሄዳለን ይሉ ነበረ። ግን ዛሬ ላይ ዳር ያለው መሃል ላይ ሆኗል። አስፈላጊ ቦታ ሆኗል። ይሄኛው መንግስት ከመምጣቱ በፊት እኮ ቱሊ ዲምቱ ድረስ ሄደው ሰዎች ሊኖሩ ይችላል። ለምንድነው እዛ ሲሄዱ ያኔ ያልተናገር ነው? ያኔ እኮ ከሽሮ ሜዳ አካባቢ የነበሩ ሰዎች ቤት ፈርሶባቸው ወደ ቦሌ ቡልቡላ ማርያም ማዞሪያ አካባቢ ሄደዋል እኮ፣ እዛ ኖረዋል እኮ። ከዛሬ 20 ዓመት በፊት የተደረገ ድርጊት ነው ይሄ። ዛሬ የተጀመረ አይደለም። ልክ ዛሬ እንደተጀመረ ተደርጎ መሃል ገብተው አወጡን ወደ ዳር መባል የለበትም። መንግስትን የምትቃወሙ ሰዎች በምን አይነት መልኩ ነው መቃወም ያለባችሁ? እውነቱና ሐቁ የት ነው? የትኛው ነው ለማህበረሰቡ የሚሻለው የሚለውን ነገር ማየት መቻል አለብን። እኛ ኮምፈርት ዞን ላይ እየኖረን፣ እኛ ከአዲስ አበባ ወጣ ብለን ዳሩ ላይ እንኑር ብለን በሸገር ሲቲ ውስጥ እየኖርን፣ ሰው ግን ሸገር ሲቲ ላይ ሲመጣ ከመሃል ወደ ዳር አስወጡት መባል የለበትም። የኔ ቤተሰቦች ይኖሩት የነበረው ቤላ አካባቢ ነው። ቤላ ለሁሉም ሰፈር ቅርብ ነው። ለ4 ኪሎ በለው፣ ለ6 ኪሎ በለው፣ ለፒያሳ በለው፣ ለስቴዲየም በለው፣ ለመገናኛ በለው፣ ለየትኛውም ከተማ ላይ አሉ ለሚባሉ ስፍራዎች ቅርብ የሆነ ሰፈር ነው። ከዛ ቦታ ላይ ተነስተን ወደ ኮዬ ፈጬ ሄደናል። ያ ማለት ምን ማለት ነው? እዛ አካባቢ ላይ ከዚህ የተሻለ ኑሮ እየኖርን ነው። ለምን? የዚህ እንኖርበት የነበረው ቤት እኮ ሁልጊዜ ስጋት ነበረ። ወንዝ ዳር ነበር ቤታችን። ከዛሬ ነገ ወንዝ በሞላ ቁጥር ቤታችን ፈረሰ እያልን ነበር የኖር ነው። ከዛ ወተን ዛሬ ደስ በሚል በሚያምር ቤት ውስጥ እየኖርን ነው። እውነቱን ንገረኝ ካላችሁ ደግሞ ከቤላ አካባቢ እኛን ለማየት የመጡ ሰዎች አሁን ናፍቆታቸው መቼ ነው የእኛን ፈርሶ ወደዚህ የምንመጣው የሚል ነው። ለምንድን ነው? ያ ሲያዩት የተሻለ ቤት ነው። መንግስትም እዛ አካባቢ ላይ ያለውን ነገር በፍጥነት ኢንፍራስትራክቸሮችን እያስተካከለ ይገኛል። ትራንስፖርት ፕሮፐርሊ እንዲገባ ተደርጓል። መብራት ኦልሬዲ ገብቷል፣ ውሃም ገብቷል። ሰው እየኖረ ነው። እውነት ነው ሩቅ ነው። ከተማ መጥቶ ለሚሰራ ሰው ሩቅ ነው። ግን ወደ ቤቱ ሲገባ ይሄ ሰው የሚያየው እንደ ትናንትናው ጭርቁስቁስ ያለ ቤት አይደለም። የራሱ መታጠቢያ ቤት ያለው፣ የራሱ ሽንት ቤት ያለው ሰው። እቺ ከንቲባ የሰራችው ስራ ትልቅ ስራ ነው። ልናመሰግናት ይገባል። አዲስ አበባ ስትባረክ ነው አዳነች አቤቤን ያገኘች። ለምን? ከንቲባዋን ለመናገር ይህንን ያህል ሞራል ኖራችሁ። ይቺ ሴት ለአዲስ አበባ ልዩ ስጦታ ናት። እውነቱን እንነጋገር ከተባለ አዲስ አበባ እኮ አፍ ቢኖራት አፍ አውጥታ ምን ነው ከዚህ በፊት አንቺ በመራሽኝ ትል ነበረ። ሪያሊቲውን ነው የምናገረው። አሁን ደግሞ የመራሽኝ ስላለ እጅግ በጣም አመሰግናለሁ የምትል ይመስለኛል። ምክንያቱም ይቺ የ130 ዓመት ታሪክ ያላት ከተማ ከሁሉም የአፍሪካ ከተሞች በሙሉ ማፈሪያ የነበረች ከተማ ነች። የአፍሪካ ህብረት እኮ ከዚህ ተነቅሎ እንዲሄድ ብዙ ጥረት ተደርጓል እኮ። እናውቃለን እኮ ነውሮቻችንን እኮ በብዙ ባነሮች ሸፍነን ነበረ የአፍሪካ ህብረትን ስብሰባ ስናካሄድ የነበረው። አስፓልቶቻችን ምን ይመስሉ እንደነበረ እናውቃለን እኮ። መኪናና ሰው እኮ እኩል እየተጋፋ ነበረ የምንሄደው እኮ። ዛሬ በኤርትራ ከተሞች ላይ የምናላግጠው ትናንትና እዚህ አዲስ አበባ ላይ የነበረውን ሪያሊቲ ነው። እኛ ተለውጠናል። ይህንን ያደረገችው እኮ ከሌሎች እኩል እንድትሆን ያደረገችው ይቺ ከንቲባ ናት። ይቺ ከንቲባ እጅግ በጣም ጠንካራ ስራ ነው የሰራችው። ለብሔር ብሔረሰቦች እኩል አይን ያላት፣ በአዲስ አበባ ሁሉም ማህበረሰብ የራሱን ባህል እንዲያከብር አድርጋለች። የእናቶችን እንባ አብሳለች። ህፃናቱ ምን ያስፈልጋቸዋል ብላ ለህፃናቶች እኮ የሚያስፈልጋቸውን ነገሮች እያደረገች ነው። ዛሬ በየቦታው ስትሄዱ የህፃናቶች መጫወቻ አለ፣ እግር ኳስ ሜዳዎች አሉ። አንድ ከተማ ሊኖራት የሚገባ ዘመናዊነትን እየተላበሰች ያለች ከተማ ናት። ይህንን ያደረገችው ይቺ ሴት ናት። ሊያውም ማለት ነው ሴትነትና ሚስትነትን እንዲሁም እናትነትን በጋራ ሸፍና ይዛ ነው። ቀላል ስራ አይደለም የሰራችው። እስቲ አንድ ቪዲዮ ተመልክተን እንምጣ። ክብርት አዳነች አቤቤ የድሃ እናት ከችግር ያወጣች
የድሃ እናት የድሆች እናት ይሄ ውለታው ካልተረሳም አገር ያገለገሉበት እግዚአብሔር እኔ አሁንም እናንተን ነው የማመስግነው። እግዚአብሔር እንጀራችሁን ከፍ ያድርገው። የድሆች አባት ከችግር አላቀቀችን አዳነች አቤቤ እናት ስታወጣ ስም ታውቃለች። አዳነች ከችግር አዳነች። እኔ በአንደበቴ ዛሬ ከመቃብር ነው የተነሳሁት። እንደዚህ ያለ መንግስት አይቻላውቅም። ኑሩ፣ ለዘላለም ኑሩ። እንደሰማችሁት ነው። እኚህ ግለሰብ ምን ያህል ደስተኛ እንደሆኑ እያየናቸው ነው። እናት ስም ስታወጣ ታውቃለች። አንቺን አዳነች ያለችበት ምክንያት ሁሉንም ማህበረሰብ ከችግር ከድህነት እንደምታድኝ አውቃ ነው ብለው ነው የተናገሩት። ትልቅ ምስክርነት የሰጡት። በእድሜ እንደዚህ አይነት መንግስት አይቻላቅም ነው እያሉ ያሉት እኚህ ሰው። ስለዚህ እንደዚህ የሚመሰክሩላት ሰዎች አሉ። ከቆሻሻ ወደ ንጽህና የተሻገሩ ባደፈ ኑሮ ውስጥ ይኖሩ የነበሩ ዛሬ ብርሃን ያዩ። ይቺ ሴት ትልቅ ስራ ነው የሰራችው። ይሄ ብቻ አይደለም እኮ በመንገድ ላይ ይንቀሳቀሱ የነበሩ ሴተኛ ዳሪዎች ነበሩ። እነዛ ሴተኛ ዳሪዎችን እኮ አንስታ እኮ ስልጠና ሰጥታ ዛሬ ላይ ሁሉም በቢዝነስ ውስጥ እንዲሳተፉ አድርጋ የየራሳቸው ቢዝነስ አላቸው። የየራሳቸው ቢዝነስ መኖሩ አይደለም ትልቁ ስራ። አስቡት፣ እነዚህ ሴቶች ልጅ ይወልዳሉ። ልጆቻቸው በእነዚህ ሴቶች ምን ያህል ነበር የሚሸማቀቁት በሚሰሩት ስራ። ከዚህ መሸማቀቅ ልጆቻቸውን አውጥታለች። ትልቅ ስራን የሰራችው በኢትዮጵያ ውስጥ 24 ሰዓት መስራት እንደሚቻል ያስተማረች ሴት ናት። ለምንድን ነው ይቺን ሴት ማመስገን የተሳነን? እንደው ማመስገን እንኳን ቢሳነን ለምንድን ነው ባልሆነ ቃላቶች የምንዘልፈው? ተገቢ አይደለም። አትቃወሙ እያልኩ አይደለም፣ ግን ተቃውሞ መሰረት ቢኖረው ጥሩ ነው። ኢትዮጵያ ሞታለች ዳስ ይጣልላታል የተባለችው እኮ ለምን ከዚህ ቆሻሻ ነፃ ሆነች፣ ለምን ከዚህ አፈር ቤት ወጣች ተብሎ ነው። ይሄ ተገቢ አይደለም። ከአመድ ጋር ካልኖርኩ አይባልም። የሰው ልጅ መሻሻል መለወጥ ይፈልጋል። እውነት እንነጋገር ከተባለ ሁላችንም ስራ ስንይዝ ህይወታችን ሲስተካከል መጀመሪያ የምናርፍበትን ጎጆ ነው የምንፈልገው። ያንን ጎጆ ግን ምን አይነት ጎጆ እንዲሆን እንደምንፈልግ እናውቃለን። እንዴት አድርገን ማሳመር፣ እንዴት አድርገን ማስዋብ እንዳለብን እናውቃለን። ይሄንን አድርጋ ለሰጠች ሴት ማመስገን ነው። እኛ ያልቻለውን እኛ ለማድረግ ገንዘብ አጥሮን በተለያየ ምክንያት ሳናደርግ ቀርተናል። ተደርጎልናል። ቴንኪዩ ማለት ነው። አሁንም እንኳን እዚሁ ቅርቡ የአፍሪካ ትልቁ የገበያ ተብሎ የሚጠራው መርካቶ ውስጥ እኮ የሚኖሩ ሰዎች አሉ። በምን በኩራዝ በፋኖስ ቅጠል ተራ ተብሎ በሚጠራው አካባቢ ላይ ኤሌክትሪክ ብርቅ ሆኖባቸው በዚህ በመሃል ከተማ ላይ እየኖሩ ይህንን ያህል ዘመን አንድ ማድቤት ለ20ና ለ30 ሰው እየተጋሩ በጭስ እየተጨናበሱ የሚኖሩ ሰዎች አሉ። እነዚህ ሰዎች ቀን እንዲወጣላቸው አዳነች አቤቤ ያስፈልጋቸው ነበረ። ይቺ አዳነች አቤቤ ከመቀመጫዋ ከወንበሯ ተነስታ ቅጠል ተራ በሚባለው አካባቢ ላይ ሄዳ እነዚህን ሰዎች አናግራቸዋለች፣ ተስፋ ሰጣቸዋለች። ግን ይሄንን ተስፋ ስትሰጣቸው ያልወደዱ ብዙ ሰዎች አሉ። ለምን? የሚሰራ ሰው እንቅፋት ይሆናሉ። እነሱ በሚያምር ቤት ደስ በሚል ሁኔታ ውስጥ እየኖሩ አልፎ ተርፎ እኮ አንድ ክፍል እኮ አይደለም 2 ክፍል አይደለም ግቢ ኖሯቸው ሌላ ተጨማሪ ቤት መግዛት የሚፈልጉ ሰዎች ናቸው ይሄንን ተቃውሞ እያስነሱ ያሉት። ከንቲባ አዳነች አቤቤ ይሄንን አካባቢ አፍርሼ ቤት ሰራላችኋለሁ ብላ ቃል ገብታላችኋለች። ከዛ ይሄንን ስትል መሰረት ሚዲያ የሚባል ከመቃወም ውጪ ምንም ነገር የማያውቅ ለማህበረሰቡ እስቲል ዛሬም ድረስ አንዳች ነገር ያልፈጠረ ሚዲያ ይሄንን የክብር ከንቲባ አዳነች ሐሳብ አጣጥሏል። ተገቢ አይደለም። ማመስገን አለብን። በቃ እነዚህ ሰዎች ያሳዝኑን። ለምንድነው በእነሱ ዘላለማችን እየነገደን የምንኖረው? በቃ የእውነት ሌላ የመቃወሚያ መንገድ እንፍጠር። ቆይ ሰው መንግስት የሚሆነው ለምንድን ነው? የማህበረሰቡን ህይወት ሊቀየር ነው አይደለ? አውቃለሁ ብዙ ችግሮች አሉ፣ ብዙ መራቦች አሉ፣ ብዙ መቸገሮች አሉ። ግን የምትለወጥ አገር በረሃብ ውስጥ ነው የምትለወጠው። ተቸግረን ነው ነገን መስራት ያለብን። ቤት ፈርሶባቸው ቤት ያልተሰጣቸው ግለሰቦች አሉ ወይ? አምጡ፣ በማስረጃ ተከራከሩ። ለምን ከዚህ ፈርሳችሁ እዛ ሄዳችሁ መባል የለበትም። እያየን ነው። ኦኬ፣ እዚህ አካባቢ የነበረው ቤት ፈርሶ እናንተ ለምታስቧቸው ሰዎች ተሰጥቶ ቢሆን አዎ መሃል ገቡና አውጡ እንዳር ይባላል። ከተማው እኮ ለማንም አልተሰጠም እኮ እያየን እኮ ነው። ወንዝ ዳር እኮ ምንድነው የሆነው? ወንዝ ዳር የነበሩ ቤቶች በሙሉ እርሰው ግሪን ኤሪያ ተደርገው የህፃናት መጫወቻ፣ የእግር ኳስ ሜዳ፣ የመዝናኛ ቦታዎች ናቸው የተሰሩበት እንጂ ለሌላ ሰው አልተሰጠም እኮ። ይሄ ኦሮሞን አምጥቶ ለማስፈር የሚደረግ ጥረት ነው የሚለው የውሸት ትርክት አልሰራም፣ መሬት ላይ የለም። ለምንድነው ይሄንን የማትቀበሉት? ተበልጣችኋል እዚህ አካባቢ ላይ። ይሄ መሰረት ሚዲያ የሚባል ሚዲያ የተሰራውን ስራ ሁሉ ማንቋሸሽ የሚፈልግ
አሁን ደግሞ ሌላ ሐሳብ ይዞ ብቅ ብሏል። ፖሊስ በቴዲ አፍሮ ላይ ዘጋቢ ፊልም ሊሰራ አቅዷል አለ። ምን አድርጎ ነው ዘጋቢ ፊልም የሚሰራው? የቴዲ አፍሮ ዘፈን መግለጫ አልተከለከልኩም ብሎ እንዲናገር መንግስት ይህንን አስገድዶ ምን ሊሰራ ነው? ዘጋቢ ወይም ዶክመንተሪ ፊልም ሊሰራ ነው። ይህን መረጃ ደርሶኛል አለ። ፖሊስ እኮ ቴዲ አፍሮን ያልፈልግም አለ። የቴዲ አፍሮ ሙዚቃን የሚሰሙ ወጣቶች እየታሰሩ ነው ሲል ዘግቦ ነበረ። እውነቱን እንነጋገር ከተባለ እኮ ኢዜማና ኢሃፓ ዳስ ጣል በሚለው ዘፈን የምርጫ ቅስቀሳ ሲያደርጉ ነበረ። እና አንዳንድ ጊዜ መሬት ላይ ያለው ሀቅ ብንመለከት ጥሩ ነው። ክብር ከንቲባ አዳነች ወርቅ ናት። እውነቱን እንነጋገር ከተባለ በእሳት ተፈትና ያሸነፈች ጀግና ናት። ቁራጥ ናት። ደፋር ናት። ማንንም የማትፈራ ናት። ፊቷ ላይ የመቻልን የማድረግን ስነ ልቦና የምታይባት ሴት ናት። ያቺ ያረጀች የጃጀች አበቃላት የተባለችውን አዲስ አበባ እንደ ስሟ አዲስ ያደረገች ናት። ውብ ያደረገች ናት። ዛሬ እኮ አዲስ አበባ በኩራት ደረቷን ነፍታ ሁሉንም የዓለም አቀፍ ስብሰባዎችን የምታከናውን ታላቅ ከተማ ሆናለች። ይቺ ሴት እኮ የሴትነት ምሳሌ ናት። የሴቶች ብቻ አይደለም ለወንዶች ጭምር አርያ መሆን የምትችል ሴት ናት። በሴትነት ውስጥ ያለን አቅም አሟጣ የተጠቀመች ሴት ናት። አዲስ አበባን ከካይሮ ከጆሃንስበርግ በላይ ያደረገች ናት። አዲስ አበባ ልክ እንደ ሲንጋፖር ከተሞች ሁሉ ውብ መሆን እንደምትችል ያስመሰከረች ሴት ናት። ይቺ ሴት በኬንያ ፓርላማ የተመሰገነች ሴት ናት። ምክንያቱም የኬንያ ፓርላሞች እስኪገረሙ ድረስ አዲስ አበባን አናውቃትም ወይ እንደዚህ በመቼ ነው ውብ የሆነችው እስኪሉ ድረስ ውብ እንድትሆን ያደረገች ሴት ናት እኮ። በጋና ፓርላማ ውስጥ እኮ ትልቅ የመነጋገሪያ አጀንዳ የተፈጠረባት ሴት ናት። በኢትዮጵያ 24/7 መስራት እንደሚቻል ያለ እረፍት እንደሚሰራ ያስተማረች ሴት ናት። ሁልጊዜም እንደ ወታደር ዝግጁ ናት። ከሚመጣው አጀንዳ ጋር እየተላተመች ማሸነፍን እንጂ መሸነፍን የማታውቅ የሴትነት ምሳሌ የሆነች ሴት ናት። እሺ ተመልሻለሁ። በአዳነች አቤቤ ጉዳይ ላይ ያነሳሁትን ሐሳብ ይህንን ይመስላል። አሁን ደግሞ ወደ ቀጣዩ አጀንዳ የማልፍ ይሆናል። አንድ ቪዲዮ ተከታትለን እንምጣ። እኛ ሰው አልገደልንም የገደልነው ጋላ ነው ሲሉ፣ ስለዚህ አማራ አይሰበርም፣ አማራ አንገቱን አይደፋም። ስለዚህ ቀና ብለን ለመሄድ እምነታችንን አስጠብቀን አማራነታችንን አክብረን ተቻችለን ይህንን ስርዓት በጋራ መደምሰስ መቻል አለብን። እንደሰማችሁት ነው። በዚያ ክልል የሚንቀሳቀሱ ፋኖ በለው ሌሎች በህጋዊ መልኩ እንቅስቃሴ የሚያደርጉ ፖለቲከኞች ምናቸውን እንደሚያማቸው ግራ ነው የሚገባው። በየዕለቱ ከሌላው ኢትዮጵያ ጋር የሚያጋጫቸውን ስራ ነው እየሰሩ ያሉት። ለምን እንደሆነ ግራ ነው የሚገባኝ። መንግስትን መቃወምና ሀገርን መቃወም ለይተው አያውቁም እነዚህ ሰዎች። መንግስትን መጥላትና ማህበረሰብን መጥላት ለይተው የማያውቁ ናቸው። ጭፍን አስተሳሰብ ነው ያላቸው። በእነሱ የተነሳ ሌላው ምንም የማያውቀው የአማራ ማህበረሰብ ከሌላው ጋር እንዲጋጭ እያደረጉ ነው ያሉት። የሚናገሩት ንግግር እጅግ በጣም የሚያበሳጭና የሚያናድድ አብሮ የማያናኑር ንግግር ነው እየተናገሩ ያሉት። እናንተ ሰዎች አልነበራችሁም፣ ሰው ሆናችሁ ቆማችሁ መራመድ እንድትችሉ ያደረግናችሁ እኛ ነን ይላሉ። አዲስ አበባ የኛ ናት፣ መተከል የኛ ናት፣ ደራ የኛ ናት፣ ራያ የኛ ናት ይላሉ። ይሄ ተገቢ አይደለም። አብሮ አያናኑርም። ማንንም አላስተማረም። እርስ በርሳችን እየተማማርን ነው እዚህ የደረስነው። እውነት እንነጋገር ከተባለ ባህል ከባህል ይወራረሳል። አገው፣ ቅማንት፣ አርጎባ፣ ኦሮሞ ይውጣ ይላሉ። አለበለዚያ አማራ ይሁን እያሉ ይናገራሉ። ይሄ ትክክል አይደለም። አብሮ አያናኑርም። የሚገርመው ነገር እኮ ይሄንን ሲናገሩ በ193 ሀገራት ላይ ተበትነን የምንኖረው እኛ ነን። እኛ ስደተኞች ነን እኮ። በ193 ሀገር ላይ ስንኖር በሰው ሀገር ሀብት ንብረት አፍርተን እየኖርን ነው። የዘረኝነታችን ጥግ ግን እዚህ አብሮ ለመኗኗር ዳርና ዳር ይዘን ለመገዳደል ቀን እየጠበቅን ያለን ነው የምንመስለው፣ ለመጠፋፋት። ይሄ እጅግ በጣም አሳፋሪ ነው። አንዳንድ ቦታ ላይ ደግሞ ይሄ የዘረኝነት እሳቤ ከኢትዮጵያም አልፎ በሌሎች ሀገራት ስቴት ውስጥ ይሄኛው ስቴት የእከሌ ስቴት ነው፣ ይሄኛው ስቴት የእከሌ ስቴት ነው የሚባልበት ደረጃ ደርሰናል። የዚህን ያክል ራሳችንን ያዋረድን ማህበረሰቦች ነን። ድንበር ሊኖረን ይገባል። በተለይ በአማራ ክልል ያላችሁ ፖለቲከኞች፣ ያ ማለት ምን ማለት ነው? በኦሮሚያ የለም እያልኩ አይደለም እንደዚህ ጽንፍ ያዘ፣ በትግራይ የለም እያልኩ አይደለም ጽንፍ ያዘ። ግን በየትኛውም ክልል ያላችሁ ጽንፍ ይዛችሁ የምትናገሩ ሰዎች መጠንቀቅ መቻል አለባችሁ። ስለ ማህበረሰባችሁ ማሰብ አለባችሁ። በተለይ ግን የአማራ ክልሉ ትንሽ ይበዛል። ቤተክርስቲያን ውስጥ እንደዚህ ማለት የኦርቶዶክስ ቤተክርስቲያን ልታሳዝነን ይገባል። እኔ በጣም እርግጠኛ ሆኜ እናገራለሁ። እኔ ኦርቶዶክስ ነኝ።
ቤተክርስቲያን የራሷ ህጎች አሉ። እነዛ ህጎች ፍጹም ናቸው ብዬ ማምን ሰው ነኝ። ግን እነዛን ህጎች ሰዎች እየሻሩ ነው። ቤተክርስቲያን ውስጥ እኮ ጥይት ይዞ እየተገባ ነው። በዚህኛው እጅ መስቀል፣ በዚህኛው እጅ ጥይት ተይዞ እየተገባ ነው። ይሄ ባህልና ወግ ከእምነት ጋር ተቀላቅሏል። በተለይ በአማራ ክልል ሪያሊቲው ያ ነው። በሌላ ቦታ የሚኖሩ ኦርቶዶክሶች እስኪሸማቀቁ ድረስ ነው እዛ አካባቢ የሚደረገው ነገር ስር እየሰደደ እየመጣ ያለው። ይሄ ነገር ትክክል አይደለም። የምትናገሩት ንግግር ድንበር ሊኖረው ይገባል። ድንበር አትለፉ። እርስ በርሱ የሚቀላቀል የሚደባለቅ መጠን ያለፈ ወሬ አታውሩ። በየቦታው ለሚኖረው የአማራ ምስኪን ገበሬ አስቡለት። ስትፈልጉ ከኦሮሞ፣ ስትፈልጉ ከትግራይ፣ ከደቡብ፣ ከስልጤ፣ ከሙስሊም፣ ከጴንጤ፣ ከኦርቶዶክስ፣ ከካቶሊክ ከየቱ ነው የማትናከሱት? እስቲ እያንዳንዷን ነገር እንይ። ዘማሪ ደረጀ ከበደ የሚባል ዘማሪ እንመልከት። ይህ ሰው እጅግ የሚወደድና ትልቅ ስብዕና ያለው ዘማሪ ነው በፕሮቴስታንቱ ዓለም። ግን ባለፉት 8 ዓመታት በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ዘማሪነቱንም የተወ እስኪመስል ድረስ፣ ፓስተርነቱንም የተወ እስኪመስል ድረስ ጠቅላይ ሚኒስትር ዶክተር አብይ አህመድን ሲቃወም እናያለን። መቃወሙ አይደለም ችግር፣ በመቃወም ውስጥ ግን ሌላ ማህበረሰብን ማጥቃት እየታየ ይገኛል። አልፎ አልፎ በሚሰጡ ሐሳቦች ላይ ነገሮች እጅግ በጣም ተጋነው ይታያሉ። ከዚያ ውጭ ትናንትና ብልጽግና ውስጥ የነበረው ዶክተር ዮናስ የተባለው ግለሰብ ኢቭን በአዲስ አበባ ከተማ መስተዳደር ስልጣን የነበረው ሰው ነው። ይሄ ሰው ዛሬ ላይ ክርስትናን ያቃለለበት መንገድ እጅግ በጣም የሚያናድድ ነው። ሊያውም ክርስቲያን ከሚባል ማህበረሰብ ውስጥ የወጣ ራሱ ክርስቲያን ሆነ ነው። ይሄ እዛ አካባቢ ያላችሁ ሰዎች በአሳየ ደርቤ የሚባል ግለሰብ የተናገረው ንግግር የሙስሊሙን ማህበረሰብ እጅግ ያስቆጣ ነው። የስልጤን ማህበረሰብ እጅግ ያበሳጨ ሆኗል። ለምንድን ነው የምትናገሩትን ንግግር የማታውቁት? ደረጀ ከበደ አሁን ላይ ከዘማሪነቱ ይልቅ አማራነቱ በልጦበታል። በተደጋጋሚ ጠቅላይ ሚኒስትር ዶክተር አብይ አህመድን ሲተች ነው የሚኖረው። መተቸቱ ችግር የለበትም። ደጋግሜ የምናገረው የፋኖ አመራር እስኪመስል ድረስ ከፋኖ አደረጃጀቶች ጋር በጋራ እየሰራ ነው የሚገኘው። ይሄ ደረጀ ከበደ የሚባል ዘማሪ ምን አለ? የቴዲ አፍሮ ዘፈን ሲወጣ የቴዲ አፍሮ ዘፈን አይደለም ወንጌል ነው አለ። እንዴት የክርስቶስን መከራ የክርስቶስን ስቃይ ከዘፈን ጋር ሊያወዳድረው ቻለ? የዚህን ያክል ነው ጭፍን የሚሆኑት። ሲጠሉ አያውቁም፣ ሲወዱ አያውቁም። ልክ የለውም፣ መጠን የለውም። በዛ አካባቢ ያለው ነገር የወደዱ ሰዓት አንተን ንጉስ ያደርጉሃል። ባህር ላይ እንድትራመድ ያንሳፍፈዋል። ከደመና በላይ ከጨረቃ በላይ ያወጣዋል። የጠሉ ሰዓት እኮ አንተ ፍጹም የሆነ ስራ ብትሰራ እንኳን ሴጣን ነው የሚያደርጉክ። የዚህን ያህል እሳቤ ነው በዛ ቦታ ላይ ያሉት። ስለዚህ ይኸው መጠን አልፎ ማህበረሰብን ከማህበረሰብ ከማጋጨት አልፎ ወንጌልን ከዘፈን ጋር መቀላቀል ደረጃ ተደረሰ። ወንጌል ሕጸጽ አልባ ነው ለሚያምኑት ሰዎች። ያ ደግሞ ደረጀ ከበደ አማኝ ነው። ከማመንም አልፎ ሲዘምርለት የነበረው ጌታን ነው። ዛሬ የእሱን ስቃይና መከራ ከቴዲ አፍሮ ዘፈን ጋር ወንጌል ነው ሲል ይነገራል። ይሄ ተገቢ አይደለም። በአማራ ክልል የሚነሱ ፖለቲከኞች ምናቸውን እንደሚያማቸው አይገባኝም። ሲወዱ ወደ መልአክነት ያደርሷል። የጠሉ ሰዓት ግን መልአክ ሆነ እንኳን ብትገኝ ከሳጥናኤል የበለጠ ያንቋሽሿል። ሚዛናዊ አእምሮ የላቸውም። ብቻ እዛ አካባቢ ጥንቃቄ መደረግ አለበት። ሌላ የደረጀ ከበደን ስህተት የደገመው ዶክተር ዮናስ ከበደ የሚባለው ለእኔ አለ የደረጀ ከበደ ንግግር አለ የደረጀ ከበደ ንግግር ምንድነው? የቴዲ አፍሮ ዘፈን ወንጌል ነው ያለው። ዮናስ ደግሞ ምን አለ? 5ኛ ወንጌል አድርጌ እቀበለዋለሁ። 5ኛ ወንጌል ማለት ምን ማለት ነው? ከሉቃስ ወንጌል፣ ከዮሐንስ ወንጌል፣ ከማርቆስ ወንጌል እና ከማቴዎስ ወንጌል እኩል አድርጌው እቆጥረዋለሁ ማለት ነው። 67ኛ የመጽሐፍ ቅዱስ ክፍል አድርጌ ወስደዋለሁ አለ። እዚህ ድረስ ነው እብደታቸው። ኦኬ፣ በፕሮቴስታንቱ 66 ነው የሚቀበሉት፣ በኦርቶዶክስ 80 አሃዱ የሚባለውን ነው የሚቀበሉት። ይሄ ሰው ፕሮቴስታንት ስለሆነ 66ኛው ላይ 67ኛ አድርጌ እቀበለዋለሁ አለ። አሁን ይሄ ነው ችግራቸው። ጠቅላይ ሚኒስትር ዶክተር አብይ አህመድን መጥላት መብታቸው እኮ ነው። ግን ጥላቻቸውን ለመግለጽ የሚሄዱበት መንገድ ማንን እንደሚያስከፋ አያውቁም። መጽሐፍ ቅዱስን መንካት ክርስትናውን ያናጋል፣ ያበሳጫል፣ ያነድዳል። የምንናገረው ንግግር ለምን ምክንያታዊ አይሆንም? በምንናገረው ንግግር ለምንድነው ሌላውን ማህበረሰብ ለማስቆጣት የምንሄደው? ይሄ ተገቢ አይደለም። ይሄ ነው እየሆነ ያለው። የጌታ ቃል እኮ በተግባር 5ኛ ወንጌልና 67ኛ መጽሐፍ አድርጎ መቀበል ይችላሉ። ይሄ ሰው አይችልም እኮ። እውነት መጽሐፍ ቅዱስ ምንድነው የሚለውን ነገር እኮ ማየት መቻል አለበት። በዚህ መጽሐፍ ላይ አንዳች ነገር የጨመረ
ከቅድስቲቱ ከተማ እግዚአብሔር እድሉን ያጎልበታል ይላል የዮሐንስ ራእይ ምዕራፍ 22 ቁጥር 18 ላይ። ስብከቴ መጽሐፍ ቅዱስ አይደለም። ልናገር የፈለኩት ነገር ከገባችሁ አንዳንዴ የምትናገሩት ንግግር ተገቢ አይደለም ለማለት ነው። ሌላ አሳየ ደርብ የሚባለው ግለሰብ ነው። ይሄ ግለሰብ በተደጋጋሚ የሚናገረው ንግግር ጠቅላይ ሚኒስትር ዶክተር አብይ አህመድን የጎዳ የመሰለ አማራን ከሌላው ማህበረሰብ ጋር የሚያጋጭ ንግግር ነው እየተናገረ ያለው። ሀይ ሊባል ይገባል፣ በቃ ሊባል ይገባል፣ ተው ሊባል ይገባል። የምትወዱት ሰዎች፣ የእውነት አማራን የምትወዱ ሰዎች ይህንን ሰው በቃ ልትሉት ይገባል። ነዳጅ የሌለው አረብ ተብሎ በመለስ ዜናው የተቀለደበት አለ። ማንን ነው? የስልጤ ማህበረሰብን ነው። የሬድዋን ሁሴን ቤተሰብ አለ። ሬድዋን ሁሴንን እኮ መናገር ትችላለህ። ለምን ስልጤን ትቀላቅላለህ? ሬድዋን ሁሴን እንደ ግለሰብ እሱን መተቸት ትችላለህ። በስራው ብትችል የሰራውን ስራ እያደነቅ ይሄ ደግሞ ጉድለት አለው እያልክ መናገር ነው። ከዛ አልፎ ተርፎ እናንተ እኮ ስትነግዱ ሙዝ ውስጥ ቂቤ ትከታላችሁ አልክ። ማህበረሰብን እንዴት ትናገራለህ? ይሄ ንግግር የስልጤ ማህበረሰብን ያስከፋል፣ ያበሳጫል። የስልጤ ማህበረሰብ ከአማራ ማህበረሰብ ጋር ተዋዶና ተፋቅሮ የኖረ ማህበረሰብ ነው። ለምን እንዲለያዩ ታደርጋለህ? ያ ብቻ እኮ አይደለም እኮ ያልከው እኮ ብዙ ነው። የአማራ ማህበረሰብ በየትኛውም ቦታ ሄዶ ይኖራል። መኖር ያልቻለው ቤተሌ ነው። ቤተሌ ደግሞ ያሉት ስልጤዎች ናቸው አልክ። ለምንድን ነው ይህንን ያህል ደረጃ ወርደህ የምትናገረው? ያ ብቻም አይደለም። ስልጤ ከኢትዮጵያዊነት ይልቅ አረባዊነት ያጠቋል። ይሄ ስልጤ የሆነ ማህበረሰብ እኔን ስለ ኢትዮጵያ ሊያስተምረኝ አይችልም አይባልም። ተው፣ እንደው የምትሰሙ ካላችሁ እባካችሁ ስሙ፣ ብልጥ ሁኑ። ለምንድን ነው ማህበረሰብን ከማህበረሰብ የምታጋጩት? ለማንኛውም ይሄ አካሄድ አይጠቅምም። ተረጋግታችሁ ማሰብ መቻል አለባችሁ። እንግዲህ ውድ አድማጭ ተመልካቾቻችን ሌላ ቪዲዮ አይደለ፣ እሱን ቪዲዮ ተመልክተን እንመለስና ሌላ ሐሳብ ሰጣለሁ። አንድ ችግር ቢፈጠር ኃላፊነት ትወስዳላችሁ ብሏቸዋል የአሜሪካ መንግስት ልዑካን። እስኪ እንግዲህ ምን ብሎ መልስ እንደሚሰጡ እናያለን። አላነጋገር ነው አይሉም መቼም ዶክተር ደብረጽዮን፣ ወይዘሮ ፈትለወርቅና ዶክተር አዲስ ዓለም ባሌማ በትናንትናው ዕለት ከሶስት የአሜሪካ ኤምባሲ ልዑካን ጋር አልተነጋገርንም ነው ይበሉ። ምን እንዳሏቸው ይታወቃል። ኦኬ፣ እንደሰማችሁት ነው በቪዲዮ ላይ ይሄ የአውራምባ ታይምስ ጋዜጠኛ የሚያስረዳውን ነገር ሰምታችኋል። ህወሓት አሁን ጦርነት ካልጀመርኩ ብሎ ግብ ግብ ተያይዟል። የትም የሚያደርሰው ጉዳይ አይደለም። በእርግጥ መንግስት በአሁን ሰዓት ብዙ ውጥረቶች አሉበት። ምርጫ አለ ከፊቱ። ያ ምርጫ እስካለ ድረስ ምንም አይነት እንቅስቃሴዎች ላይ ያደርግ ይችላል። እነሱ ፍላጎታቸው ታደሰ ወረደን ማውረድ ብቻም አይደለም፣ ለፌዴራል መንግስቱ እኛ ካንተ የተሻልነን ብሎ መልእክት ማስተላለፍ ነው የሚፈልጉት። ያንን ደግሞ ያደርጉታል። ፌዴራል መንግስቱ ግን ዛሬ ላይ ምንም ላይላቸው ይችላል። ደብረጽዮን ወደ ስልጣን ሊመለስ ይችላል። እውነት የምናገረው ግን ፌዴራል መንግስቱ አሁን ላይ ባለው ሁኔታ ምንም አይነት ነገር ላያደርግ ይችላል። ግን ቀን ጠብቆ ጊዜ ጠብቆ እነ ደብረጽዮን ያበቃላቸዋል። ግን እዛም ላይ ደርሱ ይችላል። የአሜሪካን መንግስት ያለውን እየሰማችሁ ነው። ምንም አይነት ነገር እንቅስቃሴ እንዳታደርጉ፣ ከፌዴራል መንግስቱ ጋር ተስማምታችሁ ስሩ፣ አብራችሁ ኑሩ። ይህንን የማታደርጉ ከሆነ ግን ማዕቀብ እጥላለሁ እያለች ነው። ይሄ ለህወሓት ትልቅ ሞት ነው። አሁን ላይ ህወሓት ከማንም እርዳታ የሚያገኝበት ታይም ላይ አይደለም። እርዳታ እያገኛለው ከግብፅና ከኤርትራና ከአልቡርሃን ነው። እነዚህ ሰዎች ነው አልቡርሃንና ኢሳያስ አፈወርቂ ለራሳቸው ምንም የሌላቸው ከግብፅ የሚደጎሙ ናቸው። ግብፅ ደግሞ ምንም ማድረግ ያቃታት ላለፉት 8 ዓመታት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ምን አይነት እልውስ ገብታ ብዙ ነገሮች ሲሰራ እንደነበረ አይተናል። ያም ሆኖ ይሄ ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ዝም ብሎ መስራት የሚገባውን ሰርቶ ብዙ ውጤቶችን ማስመዝገብ ችሏል። አሁንም ጊዜው ላይሆን ይችላል። ይህንን ቪዲዮ የምትመለከቱ ሰዎች ጠቅላይ ሚኒስትር ዶክተር አብይ አህመድ ምንም አይነት እርምጃ ባይወስድ እንዳትገረሙ። ምክንያቱም የነሱ ፍላጎት ከምርጫው በፊት ሀገር ማተራመስ ነው። ይህንን ከነልደቱ ጋር ነው እየሰሩ ያሉት። ሰው ስልጣኑ የተራዘመለትን ታደሰ ወረደ ሊያወርዱት ይችላሉ። ያ ወረደ ማለት ፌዴራል መንግስቱ ብድግ ብሎ እርምጃ ይወስዳል ማለት አይደለም። ቢኮዝ እነሱ የሚፈልጉት ሁሉን ነገር ማበላሸት በጣም ዋይዝሊ መታሰብ መቻል አለበት። ያንን ሊያደርግ ይችላል። አሁንም ደጋግሜ የምናገረው ነገር እኛ ኢትዮጵያውያን በተለይ ፖለቲከኞች በየትም ቦታ ያላችሁ በየትኛውም ክልል የምትኖሩ ማህበረሰብን ከማህበረሰብ የሚያጋጭ ስራ ባትሰሩ መልካም ነው። የትም አያደርስም። ኢትዮጵያውያን ለበርካታ ሺህ ዓመታት ተዋደው ተከባብረው ተስማምተው ኖረዋል። ያንን ሰንሰለት መበጠሱ አስፈላጊ አይደለም። ውድ አድማጭ ተመልካቾቼ ለዛሬ የነበረን ፕሮግራም ይህንን ይመስላል። በሚቀጥለው በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።